ሰላም ሰላም በጣም አለሁ፣ እግዚአብሔር ይመስገን። እሺ ጥያቄ ነበረኝ እሺ ስለ ክርስትና። እሺ ጥያቄሽ ምንድነው? ጠይቂ። አንተ ብዙ ጊዜ ስትሰራ አያለሁ እና ሪከርድ የተደረገም ሁሉንም አያለሁ። ስለ መጽሐፍ ቅዱስ ማለት አንብበሃል፣ ብዙ ተረድተሃል ማለት ሸምድደዋል ማለት ይቻላል። እሺ አንብቤያለሁ። አንተ ያን መጽሐፍ ቅዱስ ስታነብ ስህተቱ ከመጽሐፍ ቅዱሱ ነው ወይስ ከምዕመናኑ ነው? ከምዕመናኑ። አንተ አስተሳሰብ ከምዕመናኑ አንደኛ እሱ ነው። እሱ ምንድነው ከተባለ እንግዲህ የክርስትና እምነት መሰረት ኢየሱስ ክርስቶስን አምላክ አድርጎ መያዝና ማምለክ ነው አይደለም? ይሄ መጽሐፉ ላይ ሄደን ስንፈልገው ኢየሱስ ክርስቶስ የትኛውን ቦታ ላይ አምልኩኝ ብሎ አልተናገረም። ይልቁንስ እንዳውም ኢየሱስ ክርስቶስ አምላክ እንዳለው አስተምረዋል። ለዚያ ለአምላኩ አምልኮን ይፈጽም ነበር፣ ይሰግድ ነበር፣ ይጸልይ ነበር። ጥቂትም ማለፍ ብሎ በግንባሩ ተደፍቶ ጸለየ ይላል። በጉልበቱም በመንበርከክ ጸለየ ይላል። መሲሁ ስለ አምላኩ ሊያስተምር መጣ። ያን አንድ አምላክ እንድታመልኩ ነው ያዘዘው። ገብቶሻል አይደል? ይሄን ሊያስተምር መጣ። ነገር የመሲሁን አስተምሮ አስለቅቋቸውና መሲሁን ራሱን እንድታመልኩ አደረጓቸው እና እነዚህ ሰው የራሳቸው ስተት እንጂ በውስጡ ላይ በደንብ ከመረመሩት የነቢያት አንድ አምላክ የሆነውን ያን አምላክ ያመላክታቸዋል። አብርሃምም ይስሐቅም ያዕቆብም እነ ዳዊትም እነ መሲሁም እንዲሁ የሰበኩት አንድ አምላክ አለ። መሲሁ ያንን አምላክ ነው የተጣራው እንጂ በፍጹም እኔን አምልኩኝ ብሎ የትኛውን ቦታ ላይ ጥሪ አላደረገላቸውም። የሚገርምሽ የትንሣኤ ቀን ይመሰክርባቸዋል ይላል በቁርአንም ላይ መጽሐፍ ቅዱስ አላህ በቁርአን ላይ ምን ይላል? ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ ይላል። መሲሁም ሲያመልኩት በነበሩ ሰዎች ላይ የትንሣኤ ቀን ይመሰክርባቸዋል ይላል። የት ይገኛል ምስክሩ ከተባለ በሱረቱል ማኢዳ መጨረሻ ላይ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ቃለ ሱብሓነከ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ ኢነከ አንተ ዐላሙል ጉዩብ ይላል። አላህ የቂያማ ቀን የትንሣኤ ቀን መሲሁን ያስነሳውና ሲያመልኩት የነበሩ ሰዎችንም ያስነሳቸዋል፣ ፊት ለፊት ያቆማቸዋል። አላህ ይጠይቀዋል መሲሁ አንተ ቁልተ ሊናስ ይለዋል ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ። መሲሁ ሆይ ከእኔ ውጭ አንተን አምላክ አድርገው እንዲይዙ እንዲያመልኩ እነዚህን ሰዎች ሰብካቸዋል? ሲያመልኩህ ነበር በምድር ላይ ይለዋል። መልስ ይለዋል። ይህን የሚያደርገው አላህ ለምንድን ነው? አያውቅም ነው? በደንብ አድርጎ ያውቃል። ነገር ግን መሲሁ እንዲመሰክርና ያንን ምስክር ከእርሱ አንደበት እንዲሰሙ ነው እነዚህ ሲያመልኩት የነበሩ ህዝቦች። ቃለ ሱብሓነክ መሲሁ ምን ብሎ ይመልሳል? አይ አላልኩም ብሎ ከራሱ ከመከላከል አይጀምርም። መጀመሪያ የአምላኩን ክብር ይገልጻል። የአምላኩን ክብር ይከላከላል። መጀመሪያ ቃለ ሱብሓነክ ይላል። አምላኬ ጥራት ይገባህ፣ እኔ ከአንተ ጋር እንኳን ልጋራኝ፣ አንተ ጥራት ይገባህ ከአጋሮች ሁሉ በመጀመሪያ ይላል። ነቢያቶች ስለ አምላካቸው ነው በጣም የሚቀሩት፣ ስለ አምላካቸው ነው በጣም የሚሰብኩት። አምላካቸውን በጣም ይወዳሉ። ለአምላካቸው በጣም ቀናተኛ ናቸው። ከአምላካቸው ጋር ማንም እንዲመለክ አይፈልጉም፣ ራሳቸውን ቢሆን እንኳን። ቃለ ሱብሓነክ ብሎ ይጀምራል መሲሁ። ሐታ ምድር ላይ አይደለም የትንሣኤን ቀን እዛ ቆሞ የአምላኩን ብቸኛነት ይመሰክራል። እርሱን ጥራት ይገባህ ከአጋሮች ሁሉ ብሎ መጀመሪያ አምላኩን ያጠራል። ከዚያ ቀጥሎ ምን ይላል መሲሁ? ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ አምላኬ ሆይ ለእኔ የማይገባኝን መለኮት ልሞግት አይቻለኝም ይላል። የማይገባኝን መለኮት አምልኩኝ ብዬ ልጠራቸው አይቻለኝም ይላል። ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ብዬም ከሆነ ታውቀዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ በእኔ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ውስጥ ያለውን ሁሉ ደግሞ እኔ ላውቅ አይቻለኝም ይላል። ኢነከ አንተ ዐላሙል ጉዩብ አንተ የሩቅንና ደብቅ ነገራቶችን አዋቂ ነህና ይላል። ከዚያ መሲሁ ወደ ህዝቦች ይዞራል፣ እንዲህ ይላቸዋል ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ያዕቡዱላህ ረቢ ወረበኩም። ጌታ አላህ ሆይ እነዚህን ሰዎች አንተ እንዳዛቸው የሰጠኸኝን ቃል እንጂ ሌላ አላዘዝኳቸውም። ያልኳቸውም ምንድነው? የእኔንም የእናንተንም አምላክ የሆነውን አንዱን አምላክ አምልኩ ነው ያልኳቸው። ይህ አይደል? መሲሁ ምንድነው ያለው? የእኔንም የእናንተንም አምላክ የሆነውን አምልኩ ነው ያልኳቸው ብሎ ይመሰክርባቸዋል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ በቃ ብሏቸዋል። የመጨረሻ ጊዜ ወደ አምላኬ ወደ አምላካችሁ አላቸው። እዚህም ቁርአን ላይ ቃል በቃል
አምላኬንና አምላካችሁን አምልኩ ብቻ ነው ያልኳቸው እያለ ይናገራል። አየሽ መሲሁ ስለ አምላኩ ሊሰብካቸው ያን አንድ አምላክ እንዲያመልኩ መጣ እንጂ ራሱን ሊያስመልክ በፍጹም አልመጣም። የትኛውም ቦታ ላይ እኔን አምልኩኝ አላቸው። ያ በህይወትክ 100% ደስተኛ ሆነክ የኖርክ በሁሉም ነገር አመስግነክ የሆነ ቀን 99 ሆኖ አግኝተው 100 ለመሙላት አንድ ይቀረ ያን ስታገኘው ግን 99ን ብታጣ አንዱን ያን ያገኘውን አንዱን ትመርጣለህ ኦር 99ን አይ አመስግነ ይሄ ይሻለኛል ብሎ 99ን ትኖራለህ? ያው ፕራይቬት ወለው ጥያቄው እንደ ተረዳሽ ከሆነ አንድ ሰው ሁሉ ነገር አግኝቻለሁኝ ብሎ የአምላኩን መንገድ ብቻ ይቀረዋል እንበል። ሁሉ ነገር አግኝቷል፣ ምድራዊ ጸጋ፣ የአምላኩን መንገድ ግን ባገኘ ጊዜ ያንን ይምረጥ ወይንስ እስከዛሬ ያገኘውን ጸጋ? የአምላኩን መንገድ አንድ መንገድ እሱን ይመርጣል፣ እሱን ብቻ ይመርጣል። የፈለገ ምድራዊ ጸጋ ቤተሰብ ሊያገልህ ይችላል፣ ንብረትህን ልትለፈት ትችላለህ። ነገር ከዓለም በስተጀርባ ነው አንተ ብቻ የአምላክህን መንገድ አገኘህ፣ ሁሉን ነገር አግኝተሃል። ወጣችኋል አይደል? ቤተሰብ ሊጠላህ ይችላል፣ ሊያገልህ ይችላል። ነገር ግን አምላክ እንዳይጠላህ ከሞትክ በኋላ ቀጥታ ከአምላክ ፊት መቆም እንዳለ እንዳትረሱ ሁላችሁ። አላህ በቁርአን ላይ ሲናገር ኢን ኩሉ መን ፊ ሰማዋት ወልአርድ ኢላ አተ ረሕማን ዐብዳ ለቀድ አሕሳሁም ወዐደሁም ዐዳ አቲህ የውመል ቂያመቲ ፈርዳ። እያንዳንዳችሁ ሁላችሁም በተራ ከእኔ ከአላህ ፊት ትመጣላችሁ ትቆማላችሁ ብሏል። ታቻል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማ ሚንኩም ሚን አሐድን ኢላ ዩከልሙሁ ረቡሁ ለይሰ በይነሁ ወበይነሁ ተርጁማን አሉ። ሆይ ስሙኝ፣ ከእናንተ አንድም ሰው አይኖርም ነገ የትንሣኤ ቀን በአምላኩና በእርሱ መካከል ማንም አስተርጓሚ አንድም አካል ሳይኖር ከአምላኩ ፊት ቆሞ አምላኩ የሚያናግረው ቢሆን እንጂ አሉ። አምላክ ያናግርሃል። 50 ዓመት ሰጥቼህ ነበር፣ ነብይ ልኬልህ ነበር፣ መለኮታዊ መጽሐፍ ይዞልህ መጥቶ ነበር፣ እኔም በብቸኝነት እንድትገዛ አዞህ ነበር እና ምን አደረክ? ታዘዝክ ወይንስ ብሎ ይጠይቃቸዋል። ገብቷችኋል አይደል? የዛኔ መልሳችን ምንድነው የሚሆነው? የዛኔ መልሳችን ምንድነው የሚሆነው? ለዚያ ቀን መልስ ማዘጋጀት አለብን። ገብቷችኋል አይደል? ነብያቶች ያንን አንዱን አምላክ ብቻ እንድናመልክ ሰብከዋል። እርሱን እስካመናችሁ ድረስ ሌላው ትርፍ ነው። ሌላው ምድራዊ ጸጋ ትርፍ ነው። ሌላው ቤተሰብ ትርፍ ነው። እውነቴን ነው የምላችሁ። አብርሃም ብቻውን ነበር፣ አባቱ ከሃዲ ነበር፣ ጣዖት አምላኪ እንዳለ ትውልድ ሁሉ በስህተት መንገድ ላይ ነበሩ። አብርሃም ብቻውን ሆኖ ሳለ አብርሃም ያኔ አባቱ የኔን መንገድ ማትከተል ከሆነ ብሎ አባረረው። ተሳደደ። አብርሃም ሄደ፣ ወጣለት፣ መከረው፣ ገሰጸው። ነገር ግን ሊቀበል አልቻለም። ቦታቸው አላረ ከዚያ ሎጥ አመነለት፣ ሳራ አመነች፣ እያለ ትውልድን እየሰበሰበ መጣ። አብርሃምን አላህ ሱብሓነሁ ወተዓላ አንድ ሰው ብሎ አይገልጸውም በቁርአን ላይ። አብርሃም አንድ ትውልድ ነው ብሎ ነው የሚናገርለት። ኢነ ኢብራሂመ ካነ ኡመተን ይላል። አብርሃም አንድ ትውልድ ነው ከእኔ ዘንድ ይላል። ያ ሰላም፣ አንድ ሰው አይደለም አብርሃም ከአላህ ዘንድ አንድ ትውልድ ነው ብቻውን ይለናል። የአምላኩን ሕግና ስርዓት ብቻውን ጠብቆ የቆመ ነበር። የዓለም ሕዝብ ጠላው፣ ብቸኛ ሆነ። ዛሬም ላይ እናንተ ማንም ቢጠላችሁ አምላካችሁን እስከያዛችሁ ድረስ የአምላካችሁን የነቢያትን መንገድ እስካገኛችሁ ድረስ ለምን የዓለም ሕዝብ ከበስተጀርባችሁ አይሆንም? የዓለም ሕዝብ ብቸኛ ነው፣ እናንተ ግን ብቸኛ አይደላችሁም። ገብታችኋል አይደለ? ከእናንተ ጋር አምላክ እስካለ ድረስ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢነላሃ መዐና ይላሉ። አቡበክር ስድቅና እርሳቸው ብቻ ሆነው በዋሻ ውስጥ ሆነው ሳሉ አንቱ የአላህ መልእክተኛ ሆይ ጠላት ከላይ በኮቴያቸው እየሰሙ ነው እና ደርሰውብናል። ለው አነ አሐዱሁም ነዘረ ተሕተ ቀደመይህ ለአብሰረን አላቸው። እነዚህ ጠላቶች ሊገሏቸው እያሳደዷቸው ነው። ወደ ታች ከተመለከቱ ያገኙናል እኮ ሁለት ብቻ ነን እኛ ደግሞ ብሎ አዘነ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉት? ያ አባበክር ማ ظኑከ ቢስነይኒ አላሁ ሳሊሱሁማ አሉት። አቡበክር ሆይ ብቻችንን አይደለንም። ማ ظኑከ ቢስነይኒ አላሁ ሳሊሱሁማ፣ ስለ ሁለት አካሎች ምን ታስባለህ? ሶስተኛቸው አላህ የሆነላቸው። ብቻችንን አይደለንም፣ ከእኔና ከአንተ ጋር አላህ አለ። እንዳለ ጠላት ከኛ ጀርባ ቢሆንም እንኳን ላ ተሕዘን አሉት። አብሽር፣ አትዘን፣ አትፍራ። ኢነላሃ መዐና፣ አላህ ከኛ ጋር ነው አሉት። አላህ ከእናንተ ጋር እስከሆነ ድረስ ለምን የዓለም ሕዝብ ከእናንተ ጀርባ አይሆንም? ጣጣ ሊሰጣችሁ አይገባም። እዚህ ዓለም የመጣችሁት ዓላማው በቃ እርሱን ለመገዛት ነውና እርሱን ለማመን ነውና አምላክ በነቢያት በኩል የላከው እነዚያን ሁሉ ነቢያት መለኮታዊ መጽሐፍን ያወረደው
ብቻውን እንዲመለክ ዘንድ ነው። በእርሱ ላይ ቅንጣትን ሳታጋሩ ይሄን አድርጎ ለሞተ ሰው የቀጣዩ ዓለም ጸጋ ለእርሱ ነች የተዘጋጀችው። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል አላህ። ሰውን እኔ አልፈጠርኩትም ለእኔም በብቸኝነት እንዲገዛኝ እንጂ አለ። ለዚህ ዓላማ ነው የተፈጠርነው። ለምንድን ነው የመጣ ነው እንበል። ምድራዊ ህይወታችን እዚህ ኑረን ለመሞት አይደለም። ብዙዎች አለ ከአምላክ ፊት የምንቆምበት ቀን አለ። የዛኔ ያ አንዱ አምላክ እነዚያ ነቢያት ሁሉ የላከ መስዋዕት ከፍለዋል። ይህን መንገድ ለማስተላለፍ ህዝቦቻቸው አሳደዋቸዋል፣ ተገድለዋል። ነቢያቶች ቦታቸዋል ተጠልተዋል፣ ተገድለዋል፣ ብዙ ነገር ተደርገዋል። ያን መስዋዕት የከፈሉት ዝም ብሎ በከንቱ እንዳይመስላችሁ እና ያ ነው እና ምን ልልሽ ነው፣ አንድ ሰው ምድራዊ ጸጋን የፈለገ ቢያጣም እንኳን አንድ አምላኩን እስካገኘና በእርሱ እስካመነ እስከተገዛ ድረስ ምንም ነገር አላጣም። ይሄ ሰው ሁሉ ነገር አግኝቷል። የዓለምን ጸጋ ግን አግኝታችሁ አምላካችሁን ካላገኛችሁ እናንተ ምንም አላገኛችሁም፣ ባዶ ናቸው። ቦታችኋል አይደል? ይህ ነው። ችግር የለውም። እንዳላ ደግሞ አጠር አድርገህ ትነግረኛለህ። ችግር የለውም፣ ይቻላልሽ። እሺ ሱራ 4:43 ላይ ያለውን ነገር እስቲ ታነብልኛለህ? እዛ ጋር የሚጠቅሰው ስለ ሴቶች እርኩስነት ወይንም ደግሞ እንደ ቆሻሻ እንደሚታዩ ላይ ከንጽጽር ያደርጋቸዋል እና ከአይነ ምድር ጋር 4:43 ነው ያልሽው? 4:43 እሺ። ኦኬ ኧረ እያነጻጸረ አይደለም። እሺ ለማንኛውም አንብበው። ያ አዩሃ አለዚነ አመኑ ላ ተቅረቡ ሰላተ ወአንቱም ሱካራ ሐታ ተዕለሙ ማ ተቁሉን ወላ ጁኑበን ኢላ ዓቢሪ ሰቢሊን ሐታ ተግተሲሉ ወይን ኩንቱም መርዳ እያለ ይናገራል። እናንተ ያምናችሁ ሆይ እናንተ የሰከራችሁ ሆናችሁ የምትሉትን ነገር እስከምታውቁ የረከሳችሁም ያ ማለት ሰክረው ሰዎች እንዳትሰግዱ እያለ ነው። ይህ መጀመሪያ ላይ አስካሪ መጠጥ ሐራም ሳይደረግ በፊት የተነገረ አንቀጽ ነው። በዚያ በኋላ ሙሉ በሙሉ ሐራም ነው ተባሉ። የሰከራችሁ ሆናችሁ እንዳትቀርቡ፣ ምክንያቱም በዚያ ሰውየው የሚናገረውን አያውቅምና ማለት ነው። ቀጥሎ ምናላ የረከሳችሁም ስትሆኑ መንገድን አላፊዎች ካልሆናችሁ በስተቀር አካላታችሁን እስከምትታጠቡ ድረስ ስግደትን አትቅረቡ አለ። ይላል የረከሳችሁ ሆናችሁ ይላል ሐታ ተዕለሙ ማ ተቁሉን ወላ ጁኑበን ኢላ ዓቢሪ ሰቢል ቢለው ሰውየው ጀናባ ሆኖ ማለት ነው። የዘር ፈሳሽ አይቶ ከሆነ ሰውየው ሻወር ሳይወስድና ሳይታጠብ ሶላትን እንዳይቀርብ እያለ ነው። በሽተኞች ወይንም በጉዞ ላይ ብትሆኑም ወይንም ከእናንተ አንዱ ከአይነ ምድር ቢመጣ ወይንም ሴቶችን ብትነኩና ውሃን ባታገኙ ንጹህ የሆነን ምድር ገጽ ይቅርታ ተደውሎብኝ ነበር። ይሰማል? ይሰማችኋል? አዎ ይሰማል። ተመልሰዋል። ምን ይላል? በሽተኞች ወይንም በጉዞ ላይ ብትሆኑም አለ። እንግዲህ ሰውየው ታሞ ከሆነ ወይንም ጉዞ ላይ ከሆነ ወይንም ከእናንተ አንዱ ከአይነ ምድር ቢመጣ ይላል። ያ ማለት ተጽዳርቶ ከሆነ ማለት ነው። ወይንም ሴቶችን ብትነኩ ይላል። ሴቶችን ብትነኩ የሚለው እዚህ ጋር መንካት ሳይሆን ሴቶችን ግንኙነት ብታደርጉ ለማለት ነው። ውሃን ካላገኛችሁ ተየሙም አድርጉ እያለ ነው። ሰውየው ስለ ውዱ አደራረግ ስርዓት ነው። እስቲንጃ አድርጎ ከሆነ ሰውየው ሄዶ ወይን ኩንቱም ጁኑበን ፈጠሃሩ ይላል። ጀናባ ከሆናችሁ ሻወርን ውሰዱ ካለ በኋላ ወይን ኩንቱም መርዳ አለ። ታማችሁ ከሆነ ግን አው ዐላ ሰፈሪን ወይንም ጉዞ ላይ ከሆናችሁ አው ጃአ አሐዱ ሚንኩም ሚነል ጋኢጥ ወይንም አንዳችሁ ከእናንተ አይነ ምድርን መጥቶ ማለት ተጽዳርቶ ከሆነ አው ላመስቱሙ ኒሳ ወይንም ሴቶችን ተገናኝታችሁ ከሆነ ፈለም ትጅዱ ማን ውሃን ካላገኛችሁ ፈተየመሙ ሰዒደን ጠይባ በንጹህ አፈር ተየሙም አድርጉ አለ። ተሻለ አይደለ? ሰውየው ከሚስቱ ጋር ተገናኝቶ ከሆነ ሻወር መውሰድ እንዳለበት እያስተማረ ነው። ሻወር እንዳይወስድ ውሃ ካላገኘ ደግሞ በአፈር ተየሙም ያድርግ እያለ ነው። ልክ እንዲሁ ሰውየው ጀናባ ሆኖ ከሆነ ለምሳሌ ሰውየው ግንኙነት ሳያደርግ ማለት ነው ሌሊት ላይ የዘር ፈሳሽ ያለ አይደል ሰው የዛኔ እንደዛ አይቶ ከሆነ ህመምተኛ ከሆነ ወይንም ጉዞ ላይ ከሆነ ውሃ ካላገኘ ይሄ ሰው ተየሙም ያድርግ እያለ ነው። እና ስለዚህ ከዚያ ጋር እያነጻጸራት ሳይሆን ሻወር የሚያስወስዱ ነገራቶችን እየዘረዘረ ነው እንጂ እያወዳደረ አይደለም። ለምሳሌ የሆነ መንገድ ላይ አንድ ምልክት በዚህ ሰውም ሆነ እንስሳትን ማለፍ የተከለከለ ነው አለ። ማለፍ የተከለከሉ ነገሮችን እየዘረዘረ እንጂ
እንዴት ሰውና እንስሳትን እኩል ያደርጋል ያነጻጽራል? ላ አይደለም፣ ያነጻጽር አይደለም። ተሻላል እዚህ ጋር ያነጻጽራቸው ሳይሆን ሻወር የሚያስወስዱ ነገራቶችን እየገለጻቸው ነው። ሰውየው እንቅልፉን ተኝቶ ጀናባ ከሆነ ሻወር ይውሰድ። ልክ እንዲሁ ከሚስቱ ጋር ተገናኝቶ ከሆነ ሻወር ይውሰድ። ልክ እንዲሁ ሽንት ቤት ተጽዳድቶ ከሆነ የዛኔ መታጠብ እንዳለበት መጽዳት እንዳለበት እየገለጸ ነው። እነዚህን ነገራቶች ገብቶሻል? እሺ እዚህ ጋር ማለት ነው ለምሳሌ አሁን አንድ ወንድ ከሚስቱ ጋር ወይ የሆነ ግንኙነት ኖሮት ሊሆን ይችላል። ከሌለው ወይንም ሴት ልጅ ስለነካ ውዱ ማድረግ አለበት ወይ? አይደለም፣ ሻወር አይወስድም። አሁን እዚህ ጋር ፈክተሲሉ ሻወር ወሰዱ። ስለ ሻወር ነው እያወራ ያለው። ሰውየው ሚስቱን ቢነካ ሻወር አይወስድም። ችግር የለውም፣ ቢነካት ይችላል። አው ላመስቱም የሚለው አው ጃማዕቱም ለማለት ነው፣ ወይንም ሚስቶቻችሁን ብትገናኙ ማለት ነው። አሁን ግንኙነት እንደሆነ የታሰበበት አላህ ግን ይሄን ቃል ግንኙነት የሚለው እንዳለመጠቀሙ መንካት በሚል የገለጸው ተሻለ አይደለም። ግንኙነት እንደሆነ እንዳለ ተፍሲሮች ላይ አሁን ላሳይሽ። አው ላመስቱም ኒሳ የሚለው ስለ ግንኙነት ነው እያወራ ያለው። ግንኙነት እንደሆነ ላሳይሽ። ተፍሲሮች እንዳለ እዚህ ጋር በጣም በርካታ ተፍሲሮች አሉ። ከነዚህ መካከል የተወሰኑት ላሳይሽ። ያው እነዚህ ጋር ተፍሲሩል ሙየሰር ምን ይላል? ወኢን ኩንቱም ፊ ሓል መርዳ ላ ተቅዲሩነ መዐሁ ዐላ እስትዕማል ልማእ አው ሓል ሰፈር አው ጃአ አሐዱ ሚንኩም ቢልጋኢጥ አው ጃመዕቱም ኒሳ ይላል። አይሽው አው ጃመዕቱም ቅድም አው ላመስቱም ነው የሚለው አረበኛው ቃል። ላመስቱም ማለት ብትነኩ ነው አይደለም? እዚህ ጋር ይሄንን ሲፈታው ጊዜ ግንኙነት ማድረግ ነው እያለ እንዳለ ሁሉም ተፍሲሮች ይሄን ነው ስለ ግንኙነት ነው እንጂ የሚያወራው ስለ መንካት አይደለም። ወይንም ሚስቶቻችሁ ላይ ብትደርሱ ወይንም ብትገናኙ እያለ እየፈታው ነው። እስኪ ወደ አማርኛ በትክክል ከተረጎመ ወይንም ከሴቶች ጋር ግንኙነት ካለህ እያለ አስቀምጦታል። ወደ አማርኛ ስቀይር ከሴቶች ጋር ግንኙነት አድርጎ ከሆነ ነው ከሚስቱ ጋር እንጂ በመንካቱ በፍጹም አይረክስም። በመንካቱ በፍጹም አይደለም። ወሲብ ካደረገና ግንኙነት ካደረገ የዛኔ ጀናባ የሚባል ነገር ወይንም የዘር ፈሳሽ ይወጣል። የዛኔ ሻወር መውሰድ እንዳለበት እየገለጸ ነው እንጂ በመንካቱ ብቻ አይደለም። ስለ መንካት ሳይሆን ስለ ግንኙነት ነው እያወራ ያለው። ይሄ ነው። ሌላ ላሳይሽ። ነቢያችን ለወንድ ነው ማለት የመጨረሻ ፓርቱ ትዕዛዝ የተሰጠው ለወንድ ነው። በምድር አፈር ነው የሚለው ካልተሳሳትኩኝ። ለወንድም ለሴትም ነው። እሱ ተየሙም ማድረግ በአፈር የማጽዳት ስርዓት ነው። ውሃ በሌለበት ጊዜ በአፈር የማጽዳትን ስርዓት እያስተማረ ነው አንቀጹ። ለምሳሌ ውሃ በሌለበት አካባቢዎች ከባልና ሚስት ግንኙነት አደረጉ ወይንም ደግሞ ሰውየው እንቅልፎ ተኝቶ ጀናባ ሆነ ወይንም የዘር ፈሳሽ አየ፣ ይህ ሰውዬ ሻወር መውሰድ እንዳለበት ነው ህጉ የሚያስተምረው። ውሃ ካለ ማለት ነው። ውሃ ከሌለ የሚለውን ህግ እያስተማረ ነው ኢስላም። ውሃ ከሌለ ግን ተየሙም ማድረግ ሆነ። ተሻለረን ተየሙም ማለት በአፈር የማጽዳት ስርዓት ነው። በአፈር የማጽዳት ስርዓት እሱ ተየሙም ይባላል። እሱ ነው። በአፈር ሲባል ሄዶ መንከባለል ምናምን እንዳይመስላችሁ። ሰውየው እንደዚህ መዳፉ በመዳፉ ያድርግና ይቅሩና እጆቹን ማበስ ብቻ ነው። እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ከይቅርታ ጋር እሷ ትጨርስ ደርሰሻል? ጀምራለች። እሺ ትቀጥላለህ። አብሽር። እሺ። አይ እዚህ ፓርት ላይ ያለኝ ያው መጨረሻ አሁን ብለኸኛል እና ለሴት ያለው ፓርት ላይ ያው ያልተቀበልኩት ነገር ነበረ። ምክንያቱም ሴት ልጅ ምን ያህል ሴንሲቲቭ እንደሆነ ያው ግልጽ ስለሆነ በአፈር ሲል ላይክ ለመጸዳዳት በጣም ሮንግ ነው እና ያንን ፓርት ልጠይቅ ነበረ። ላ የወንድም እንደዛ እኮ ነው። ከወንድም ከሴትም አንድ አይነት የዘር ፈሳሽ ይወጣል። ስለዚያ ነው የሚናገረው። በቃ አንቺ ስለ ወር አበባ ደም ለማለት ፈልገሽ ነው። ከዚያ ውጭ ሁለቱም የዘር ፈሳሽ ያሉ የዘር ፈሳሽን አስመልክቶ ነው እየተናገረ ያለው አንቀጹ። ስለ ዘር ፈሳሽ ስለ ወር አበባ ለማለት ፈልገሽ ነው። ይሰማሻል? ኔትወርክ በጣም ይዘገይባት ነው መሰለኝ። ኔትወርክ በጣም እንትን እያለኝ ነው። አሁን ተመልሻለሁ። ተመልሰሻለሁ። ኡስታዝና ሙሐመድ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም ብላቸው መጀመሪያ። አለይኩም ሰላም ወረሕመቱላሂ ወበረካቱሁ። እንዳላቋረጥ ብዬ ነው። አኺ እሱ አላህ ይፈዘክ። እንዴት ነህ? ሰላም ነህ? ሰላም ናቸው? እንደምህቶች ኢስላም አሳኢሙን ወሳኢማት
እንዲሁም ክርስቲያን ወገኖች ሰላም ናቸው ወይ? እኔ ደህና ነኝ አልሐምዱሊላህ። ባረከላሁ ፊክ። እሺ ጥያቄሽ ቀጥይሽ እና